በዚህ ዘመን ብዙዎቻችን ኮምፒውተር እንጠቀማለን። ነገር ግን ከአጠቃቀም ስህተት የተነሳ የኮምፒውተሮቻችን እድሜ ያለ ጊዜው ያልቃል ወይም ደግሞ ያለ ጊዜው ይበላሻሉ። እርሱ ብቻ አይደለም፣ ፋይሎቻችንን እናጣለን። በዚህ ቪዲዮ የኮምፒውተር ተጠቃሚዎች የሚሰሯቸውን 5 ዋና ዋና የሚባሉ ስህተቶችንና መፍትሄዎቻቸውን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። ለማታውቁኝ ላቀ ነኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እየጠየቅኩ አሁን ወደ ዕለቱ ቪዲዮ ልውሰዳችሁ። አብራችሁ ይቆዩ። ጀማሪ የኮምፒውተር ተጠቃሚዎች የሚሰሯቸው 5 ስህተቶች። ሚስቴክ ናምበር 1 ኢምፕሮፐር ሸትዳውን። ኮምፒውተርን ያለ አግባብ መዝጋት ማለት የፓወር በተኑን የኮምፒውተር ፓወር በተን ተጠቅመን ተጭነን መዝጋት፣ ይህ የሚመከር አይደለም፣ ስህተት ነው። ክሎዚንግ ኮምፒውተር ዊዛውት ሸትዳውን ማለት እንግዲህ ኦፕሬቲንግ ሲስተሙን ተጠቅመን ሸትዳውን የማናደርግ ከሆነ ይሄ የሚመከር አይደለም። ለኮምፒውተራችን እድሜ እና ጤናማ ኮምፒውተር እንዳይኖረን ያደርጋል ማለት ነው። ፓወሩን መንቀል ከመዝጋት ይልቅ አንዳንድ ሰው ዝም ብሎ ፓወሩን የሚነቅል አለ ማለት ነው። ስህተት ነው ማለት ነው። ምን ያመጣብናል ካል ኢምፕሮፐር የሆነ ሸትዳውን ከተጠቀምን ፋይላችንን ኮራፕት ሊያደርግ ይችላል፣ ሊጠፋብን ይችላል፣ ሊበላሽብን ይችላል። እንደገና በቀጣይ ቀን ስንከፍተው እንደምንፈልገው አይከፍትም፣ ስሎ ስታርታፕ እንለዋለን። ሲስተም ኤረርስ፣ የኮምፒውተር ሲስተሙ በአጠቃላይ ኤረር ሊፈጥር ይችላል። እየተሽከረከረ ጊዜያችን ይገልብናል። እንደገና ደግሞ ፋይል ኮራፕት ሊያደርግብን ይችላል። ስለዚህ እነዚህን ነገሮች ኮሬክት በሆነ መንገድ መዝጋት አለብን። ስለዚህ ኮምፒውተራችንን ተጠቅመን ስንጨርስ ኮሬክት በሆነ መንገድ ወይም ትክክል በሆነ መንገድ መዝጋት አለብን። እንዴት አድርገን ነው የምንዘጋው ካል ስታርት ሜኒው እንገባለን፣ ሸትዳውን የሚለውን እንመርጣለን። ከዛ ሸትዳውን የሚለውን ክሊክ ካደረግን በኋላ ስክሪኑ እስከሚጠፋ ወይም ፓወሩ እስከሚጠፋ ድረስ ጠብቀን ኮምፒውተራችንን ማስቀመጥ አለብን። ላፕቶፕ ከሆነ ማጠፍ አለብን፣ ዲስክቶፕ ከሆነ ባለበት መተው አለብን ማለት ነው። ይሄኛው ትክክለኛው ኮምፒውተራችን የምንዘጋበት መንገድ ነው። ሶ ቤስት ፕራክቲስ የሚባሉት ከዚህ ከላይ ከነገርኳችሁ ባለፈ ኮምፒውተራችሁን በሳምንት አንድ ጊዜ ሪስታርት ማድረግ ይጠበቃል። ኮምፒውተር ሪስታርት ማድረግ የራሱ ጥቅም ስላለው ኮምፒውተራችንን ቢያንስ በሳምንት አንድ ጊዜ ሪስታርት ማድረግ ይጠበቅብናል። ሌላኛው ዩዝ ስሊፕ ኦንሊ ፎር ሾርት ብሪክስ። አንዳንድ ጊዜ ሻይ ለመጠጣት ፈልገን ወይ ደግሞ በማለት የተወሰነ ኮምፒውተራችን በማንጠቀምበት ሰዓት ዘግተን ከምንወጣ ወይም ደግሞ ትተነው ከምንሄድ ተከፍቶ ከቆየም ጥሩ አይደለም። ዘግቶ መሄድም ያን ያህል አስፈላጊ ላይሆን ይችላል። ስለዚህ ምን ማድረግ እንችላለን? ስሊፕ መጠቀም። ዩዝ ስሊፕ ኦንሊ ፎር ሾርት ብሬክስ ማለት የተወሰኑ ደቂቃዎችን የሚቆይ ከሆነ ስሊፕ አድርገን ብንተው። አንዳንድ ሰው ስሊፕ አድርጎት አዳር ሊያድር ይችላል። ይህም አይመከርም። ምናልባት እንዴት አድርገን ነው ስሊፕ የምናደርግ ካል ልክ ስታርት ሜኒው ላይ እንገባለን። ሸትዳውን በሚለው ፋንታ ስሊፕ የሚል ስላለ እሱን መርጠን ማስተካከል ወይም ስሊፕ ማድረግ እንችላለን ማለት። ሁለተኛው ሚስቴክ ኢንስታሊንግ አነሳሳሪ ፕሮግራምስ። አንዳንድ ሰው የሚጠቅመውንም የማይጠቅመውንም ሶፍትዌር ኮምፒውተሩ ላይ ይጭናል። ይህ ስህተት ነው። ምክንያቱም የማንጠቀማቸው ሶፍትዌሮች ወይም ደግሞ የማያስፈልጉ ሶፍትዌሮችን መጫን ብዙ ጉዳቶች ይኖሩታል። ምናልባት ከነዚህ መካከል የማንጠቀማቸው የጌም ሶፍትዌሮች ሊኖሩ ይችላሉ። እነሱን መጫን የለብንም። እንደገና ደግሞ ማንነቱ ካልታወቀ ሳይት ላይ ወይም ደግሞ ሊንክ ወስደን ሶፍትዌር መጫን የለብንም። ምክንያቱም ከቫይረስ ጋር የተገናኙ ሊሆኑ ስለሚችሉ ኮምፒውተራችን ላይ ያልሆነ ነገር ሊፈጥርብን ስለሚችል እሱን መጫን የለብንም። ብዙ ጊዜ እኛ ሀገር ትሪያል የሆነ ሶፍትዌር እንጠቀማለን እና አብዛኛው ትሪያል የሆኑ ሶፍትዌሮች ዋስትና አይሰጡም እና እነዚህ ሶፍትዌሮች መጠቀም በራሱ ሚስቴክ ነው ማለት ነው። ፍሪ የሆኑ ሶፍትዌሮች ቢኖሩ እነሱ ፍሪ የሆኑ ሶፍትዌሮች መጠቀም ግን እንችላለን። ለኤዱኬሽናል ፐርፐስ፣ ለተለያዩ ፐርፐስ ተብለው የተቀመጡ ፍሪ ሶፍትዌሮችን ብንጠቀም ጉዳት የለውም። ምናልባት ግን እነዚህ ፍሪ ሶፍትዌሮች ካልታወቁ ሶርሶች ሲሆኑ ነው ጉዳት ያላቸው ማለት ነው። ምክንያቱም ያንን ፍሪ ሶፍትዌር መስለው ሌላ በውስጣቸው ባድ የሆነ ነገር ሊኖራቸው ስለሚችል ፍሪ ሶፍትዌሮች ደግሞ ናውን ከሆነ ሳይት ላይ ስለሚቀመጡ ከዛ ላይ አወርደን መጠቀም። ትሪያል ሶፍትዌር ግን ለ7 ቀን ለ14 ቀን ኢቭን ለአንድ ወር ሊሰጡ ይችላሉ። ለጊዜው ልንጠቀማቸው እንችላለን። ነገር ግን እነዚህ ብዙ የሚመከሩ አይደሉም ማለት ነው።
ምናልባት ምንድነው ሊፈጥሩብን የሚችሉ እነዚህን ከተጠቀምን ካል ኦቢኤስ ግልጽ ነው። ስለው ኮምፒውተር ይላል የኮምፒውተራችንን ፍጥነት ይቀንስብናል። ኮምፒውተራችንን ዘገምተኛ እንዲሆን ያደርግብናል። ምክንያቱም አነሳሰሪ በሆነው ፋይል እና ምንነቱ ያልታወቀ ሶፍትዌር ከጫን ስለው መሆኑ ተገማች ነው ወይ ፍጥነቱ ይቀንስብናል። ስቶሬጃችን ደግሞ ይሞላብናል። ይህም ሌላኛው ጉዳት ነው። እንደገና ባክግራውንድ ፕሮሰስ ብዙ ሶፍትዌር ከጫን ብዙ ጊዜ አንድ ታስክ ለመስራት ስንፈልግ እነሱ የሲፒዩን ፐርፎርማንስ ወይም የሚሞሪውን ፐርፎርማንስ ዳውን ስለሚያደርጉብን ይሄኛው እንደ ፕሮብሌም ነው ማለት ነው። ምናልባት መፍትሄው ምንድነው ካል ሶፍትዌሮችን በትክክል ማኔጅ ማድረግ አለብን። ቤስት ፕራክቲስ የሚባሉት የመጀመሪያው የምንፈልገውን ብቻ ሶፍትዌር መጫን። ምናልባት እኔ ለአንድ ወር ከሆነ ሶፍትዌርን የምፈልገው እሱን ሶፍትዌር ከጫንኩኝ በኋላ ተጠቅሜ ስጨርስ ኢቭን ማጥፋት አለብኝ እና ሌላ የምጠቀመው ካለ እሱ ሌላ መጫን አለብኝ እና ይሄኛው ኢንስታል ኦንሊ ዋት ዩ ኒድ የሚለው አንደኛው ቤስት ፕራክቲስ ነው። ሁለተኛው ሶፍትዌሮችን የምናወርደው ከሚታወቁ ኦፊሻል ከሆኑ ሳይቶች መሆን አለበት። ይሄ ሌላኛው ቤስት ፕራክቲስ ነው። በሶስተኛ ደረጃ የማንጠቀማቸውን ሶፍትዌሮች ወይም ፕሮግራሞች ማጥፋት አለብን። ምክንያቱም ኮምፒውተራችን ላይ ከቆዩ የኮምፒውተራችንን ፍጥነት ይቀንሱታል፣ ስቶሬጃችን ይሞላብናል። ስለዚህ ማኔጅ ማድረግ ይገባናል ማለት ነው። እንደ ሩል የተቀመጠ ምንድነው ምነግራችሁ ኢፍ አንዩዝድ ፎር 30 days አንድን የኮምፒውተር ፕሮግራም ለ30 ቀን ሳንጠቀመው ቆየን ማለት ያንን ሶፍትዌር አንፈልገውም ማለት ነው ባጭሩ። ስለዚህ ማጥፋት አለብን። በሌላ ቀን ስንፈልገው መልሰን መጫን እንችላለን። አንኢንስታል አድርገን ምናልባት ሶፍትዌሩ በእጃችን አናገኘውም ወይም ደግሞ ኢንተርኔት ላይ አናገኘውም የምንል ከሆነ ሶፍትዌሩን እንደ ፋይል ማስቀመጥና ስንፈልገው መጫን እንችላለን። ሚስቴክ ናምበር 3 ምንድነው ካል አፕዴት አለማድረግ ነው። ኮምፒውተሮቻችንን አፕዴት አለማድረግ ሚስቴክ ነው። ኮምፒውተር አፕዴት መደረግ አለበት። ምን ይባላል በዘልማድ ምን ይባላል? አንዳንድ ሰው ኮምፒውተር አፕዴት ማድረግ ታይም ይወስዳል ይላል። ምክንያቱም ኮምፒውተሬን አፕዴት ሳደርግ ጊዜ ይወስድብኛል፣ ያልተቋረጠ ኢንተርኔት ያስፈልገኛል በሚል ታይም ይወስዳል የሚል አስተሳሰብ አለ። ይህ ስህተት ነው። አፕዴት ማድረግ በራሱ ደግሞ ኮምፒውተሬን ዘገምተኛ ያደርገዋል ወይም ፍጥነቱ ይቀንስብኛል የሚባል በተለምዶ አለ። ነገር ግን በትክክለኛው መንገድ አፕዴት ካደረግነው ይሄኛው አፕዴት መደረግ አለበት። ሪያሊቲው ምንድነው? ኮምፒውተርን አፕዴት ማድረግ ፍጥነቱን ይጨምራል። ፍጥነቱን ብቻ ሳይሆን የኮምፒውተራችንን ሴኩሪቲ ይጨምራል። ከዚህ በፊት ስህተት ከነበረ ኮምፒውተሮቻችን ላይ እነሱን ስህተቶች ፊክስ ያደርግልናል። ስለዚህ የኮምፒውተራችን ስቴቢሊቲን ይጨምርልናል። ስለዚህ አፕዴት ማድረግ የተሻለ ነው። እንደ መፍትሄ ኮምፒውተሮቻችንን በትክክል አፕዴት ማድረግ አለብን። ምናልባት ሀውቶ አፕዴት ካል አፕዴት የሚለው በራሱ ከሶፍትዌር ጋር የተገናኘ ፓርቱን ነው የነገርኳችሁ። አፕዴት ሃርድዌር አፕዴት ማድረግ እንችላለን ምናምን ከተባለ ምናልባት ራሙን ኢንክሪዝ ልናደርግ እንችላለን ሌላ ገዝተን። ምናልባት ደግሞ ኤስኤስዲ ከሆነ ተጠቃሚ ከሆነ ኤስኤስዲ ገዝተን በትልቅ ሳይዝ ልንጨምር እንችላለን። ከዛ ባለፈ ግን እኔ አፕዴት እያልኩ የማወራው ከሶፍትዌር አስፔክት ስለሆነ ኦፕሬቲንግ ሲስተሙን አፕዴት የምናደርገው ምናልባት ብራውዘሮቻችን የበፊት ከሆኑ እነሱንም አፕዴት እናደርጋለን። አንቲቫይረስ የጫናቸው አንቲቫይረሶች እነሱም ኦልድ ከሆኑ እነሱንም አፕዴት እናደርጋለን በአዲስ ቨርዥን ማለት ነው። ድራይቨር የምንጠቀም ከሆነ እሱ ድራይቨር የበፊት ከሆነ ወይም ኦልድ ከሆነ አፕዴት እናደርጋለን። ስለዚህ ሲስተም አፕዴት ስናደርግ ወይም ኮምፒውተር ሲስተም አፕዴት ስናደርግ ባይ ዲፎልት እነዚህን ሁሉ አፕዴት እንደምናደርግ ታሳቢ ማድረግ አለብን። ይሄኛው መፍትሄው ነው ማለት ነው። ምናልባት እዚህ ጋር ኢኔብል አውቶማቲክ አፕዴት እኛ አፕዴት ማድረግ የምንረሳ ከሆነና ኢምፖርታንት አፕዴት ሚስ እንዳናደርግ አውቶማቲክ አፕዴት ደግሞ ኢኔብል ማድረግ እንችላለን። በ7 ቀን አንድ ጊዜ በ2 ሳምንት አንድ ጊዜ አፕዴት እንዲያደርግ ራሳችን ኤኒ አቬሌብል አፕዴት ኢንተርኔት ላይ ኮኔክት በምናደርግ ሰዓት ራሱ አውቶማቲካሊ ዲቴክት አድርጎ አፕዴት እንዲያደርግልን ማድረግ እንችላለን። ሌላኛው ምናልባት ፍሪ ስንሆን አፕዴት ብናደርግም ችግር የለውም። ታይም ሲኖረን እና የተሻለ ኢንተርኔት ኮኔክሽን በምናገኝ ሰዓት ራሳችን ደግሞ ማኑዋሊ አፕዴት ብናደርግ ይመከራል ማለት ነው። ሌላው ሚስቴክ ናምበር 4 ምንድነው ካል አንቲቫይረስ አለመጠቀም ነው። አንቲቫይረስ አለመጠቀም በራሱ ስህተት አለው ማለት ነው። በተለምዶ ምን ይባላል? አይ ዶንት ኒድ አንቲቫይረስ የሚሉ አሉ።
አንቲቫይረስ አልፈልግም ወይም አልጭንም የሚሉ አሉ። ይሄ ስህተት ነው። ምክንያቱም አንቲቫይረስ ከሌለ ፍላሽ በምንጠቀም ሰዓት ቫይረሶች ወደ ኮምፒውተሮቻችን ሊገቡ ይችላሉ ከዳታው ጋር ተቀላቅለው ማለት ነው። ኢሜል አታች ሲደረግልን እና ያን ኢሜል በምንከፍት ሰዓት አንቲቫይረስ ከሌለ ቫይረስ ወደ ኮምፒውተራችን ይገባል። ፋይላችን የማጣት እድል ከፍተኛ ነው። እንደገና ደግሞ ኮምፒውተራችን ደግሞ ስሎው የመሆን ወይም ደግሞ ዳሜጅ የመሆን እድሉ እየሰፋ ይሄዳል ማለት ነው። እንደገና አንዳንድ ፌክ ዌብሳይቶችን ስንከፍት በስህተት ቫይረስ ሊመጣብን ይችላል እና አንቲቫይረስ ሊኖር ግድ ይላል ማለት ነው። እንደገና አንዳንድ ፍሪ ዳውንሎዶች ጋር ጀስት ሳናቅ ክሊክ አድርገኝ ምናምን ሲል ዳውንሎድ በምናደርግ ሰዓት ቫይረስ ሊመጣ ይችላል። ይህንን ሁሉ ለመከላከል ምን ማድረግ አለብን? አንቲቫይረስ መጫን አለብን። አንቲቫይረስ ግዴታ ይሆናል ማለት ነው። ሶ ኢኔብል ቢውልቲን አንቲቫይረስ ምናልባት ዊንዶውስ 10 ተጠቃሚዎች ራሱን የቻለ ዊንዶውስ ዲፌንደር ስላለ እሱን ኢኔብል ማድረግ ይጠበቅብናል ማለት ነው። በፊት ብዙ አይነት አንቲቫይረሶች እንደነበሩ ይታወቃሉ። አቫስት የሚባል ነበር፣ ስማዳብ፣ ኤቪጂ እንደዚህ የሚባሉ አሉ። አሁን ላይ ምናልባት ዊንዶውስ ዲፌንደር ቢውልቲን አንቲቫይረስ ስለሆነ እሱን አፕዴት እያደረግን ኢኔብል እያደረግን ብንጠቀም በቂ ሊሆን ይችላል ማለት ነው። ማንኛውም ዩኤስቢ ድራይቭ በምንጠቀም ሰዓት ከመጠቀማችን ወይም ከመክፈታችን በፊት ስካን ማድረግ አለብን። ይሄ አንደኛው የሚመከር ነው። አናውን ሊንክ ከመክፈት መቆጠብ ነው። አናውን ሊንክ ከፈትን ማለት ምናልባት ቫይረስ ይዘው ሊመጡ ስለሚችሉ ከሱ ለመከላከል አናውን ሊንኮች ከመክፈት መቆጠብ ነው። ሌላው ዶንት ኢንስታል ሶፍትዌር ፍሮም አናውን ሶርስ ከላይም ተናግሬዋለሁ። ምንጩ ካልታወቀ ቦታ ላይ ወይም ሶፍትዌር ስንጭን ይሄ ለቫይረስ ስለሚያጋልጥ ይህንን ማስወገድ ያስፈልጋል። ሩላችን ምንድነው? ፍሪ ፕሮቴክሽን ኢዝ ቤተር ዛን ነን። ከዚህ በላይ ያሉት በሙሉ ምናልባት ኮስት ላይ ያደርጉን ይችላሉ። ጊዜ ወስደን ኢኔብል ማድረግ ከቻልን ከምንም በላይ ፕሮቴክሽን ኢዝ ቤተር። የመጨረሻው ወይም አምስተኛው ሚስቴክ ከፋይል ጋር የተገናኘ ነው። ኖ ባክአፕ ኦፍ ኢምፖርታንት ዳታ። ሰዎች በዘልማድ ዲስክቶፕ ላይ ፋይል ያስቀምጣሉ። አብዛኛው ሰው ቶሎ ለመክፈት ወይም ቶሎ አክሰስ ለማድረግ ሲፈልግ ኮምፒውተሩ ስክሪን ላይ ወይም ዴስክቶፕ ላይ ፋይል ያስቀምጣል። አንዳንዱ ደግሞ ዩኤስቢ ፍላሽ ላይ ያስቀምጣል፣ ኢምፖርታንት ዳታ የሚባለውን ማለት ነው። አንዳንዱ ደግሞ የሆነ ቦታ ላይ ያስቀምጣል እና ስፔሻሊ ኮምፒውተር በሚበላሽ ሰዓት እንግዲህ ኮምፒውተር ዲቫይስ ነው። የሆነ ሰዓት መበላሸቱ ወይም መሰበሩ አይቀርም። ምናልባት ረዥም ጊዜ ይቆይ ይሆናል እንጂ ማቴሪያል ስለሆነ አላቂ ነገር ስለሆነ ያልቃል። ስለዚህ መቼ እንደሚበላሽ ለማናቅ ፋይሎቻችን ግን ባካፕ ያስፈልገናል። ብዙ ጊዜ ኮምፒውተር ሲበላሽበት ሰው ወይኔ ፋይሌ ምናምን ነው የሚል ፋይል ምናምን ኢምፖርታንት የሆኑ ዳታዎች፣ ውድ የሆኑ ዳታዎች ሊኖሩ ይችላሉ። እነሱን ዳታዎች ባካፕ ማስቀመጥ ያስፈልጋል። ለምሳሌ ዶክመንቶች፣ ፎቶዎች፣ ቪዲዮዎች፣ ፕሮጀክቶች እነዚህ ሊጠፉ ይችላሉ። እነዚህ እንዳይጠፉ የግድ ባካፕ ማድረግ ያስፈልጋል። እና ሰዎቹ የሚሰሩ ስህተት ምንድነው? ባካፕ አያስቀምጡም። ባካፕ ማስቀመጡ ጥሩ ነው። ምናልባት እነዚህ ባካፕ አለመኖሩ አንዲት ቦታ ብቻ ከሆነች ለምሳሌ ዴስክቶፕ ላይ ከሆነ ብዙ ጊዜ ዴስክቶፕ ላይ ያለ ፋይል ባይ ዲፎልት ሲ ላይ ነው ያለ። ዊንዶውስ ወይም ኦፐሬቲንግ ሲስተሙ ካለበት ቦታ ላይ ነው ያለ ማለት ነው። ያ ማለት ኮምፒውተሩ በሆነ ነገር ዳሜጅ ሲሆን ምናልባት ፎርማት በማድረግ ሊመለስ ይችላል። በዛ ሰዓት የኮምፒውተሩ ጤንነት ፎርማት ተደርጎ ሊመለስ ይችላል። ፋይሉ ግን ሊመለስ አይችልም። ምክንያቱም ሲላይ ካለው ፋይል ጋር አብሮ ስለሚጠፋ ማለት። ስለዚህ ኦፕሬቲንግ ሲስተም ከሌለበት ቦታ ላይ ማስቀመጥ እንዳንዱ ኦፕሽን፣ ተጨማሪ ደግሞ በዩኤስቢ ድራይቭ መያዝ፣ እንደገና ሌላ ኦፕሽን ደግሞ በኢሜል አታች ማድረግ። እንደነዚህ አይነት ነገሮች ባካፕ ይባላሉ። ለምሳሌ ቫይረስ አታክ ሊመጣ ይችላል። በቫይረስ አታክ ፋይላችን ከጠፋ ሌላ ቦታ ያለ ፋይል መጠቀም እንችላለን፣ ባካፕ ካለን ማለት ነው። አንዳንድ ጊዜ እየተጠቀም ሳናቅ ወይ ማውዙን ቢብሎን ወይ ደግሞ ተችፓዱ ስታክ አድርጎ ራሳችንም ሳናስበው ልናጠፋው እንችላለን። ያ ፋይል ከጠፋብን ሌላ ፋይል ያስፈልገናል፣ ባካፕ ያስፈልገናል። ስለዚህ በሆነ ቦታ ፋይል ባካፕ ያስፈልገናል። ሃርድ ዲስክ ራሱ ፌል ሊያደርግ ይችላል። እየተጠቀምን እያለ ወይ ፍላሽ ከሆነ ፍላሽ ሊበላሽብን ይችላል፣ ወይ ሃርድ ዲስኩ ኢንተርናሉ ሊበላሽብን ይችላል። በዚህ ሰዓት ፋይሉ ጠፋ ማለት ነው። ስለዚህ አንድ ቦታ ሃርድ ዲስክ ላይ ብቻ ከነበረ ፋይሉ የግድ ሆነ ቦታ ደግሞ ባካፕ ያስፈልጋል። ስለዚህ እንደ ሶሉሽን ዳታችንን በተገቢው መንገድ ባካፕ ማድረግ ወይም መጠባበቂያ መያዝ አለብን ማለት ነው። ኦፕሽናችን ኢንተርናል ሃርድ ዲስክ ላይ ፋይል ካለ በፍላሽም ደግመን መያዝ አለብን። እንደገና ኤክስተርናል ሃርድ ዲስክም ካለን ደግሞ እሱ ጋር ሌላ ተጨማሪ መያዝ አለብን። ሌላ ቤስት ኦፕሽን የሚባለው ክላውድ ስቶሬጅ ነው። ጉግል ድራይቭ ላይ፣ ዋን ድራይቭ ላይ፣ ድሮፕ ቦክስ ላይ የተለያየ ቦታ ላይ
ፋይላችንን ብናስቀምጥ ሞር አክሰሲብል ነው ከሌሎች ይልቅ። ይሄ እንደውም ኤቭሪዌር አክሰሲብልም ስለሆነ ይሄ የተሻለ የሚባል አማራጭ ነው ማለት ነው። ሩላችን ምንድነው? ምናልባት ቢያንስ ፋይላችን ኢምፖርታንት የምንለውን ድጋሚ አናገኘውም የምንለውን ፋይል 2 ቦታ ማስቀመጥ ጎልደን ሩል። እንደዛ ብናደርግ የተሻለ ነው ማለት ነው። ኢንጀነራል እንደ ጉድ ፕራክቲስ ወይም እንደ ጉድ ሃቢት የምነግራችሁ ማንኛውም ኮምፒውተር ተጠቃሚ ኮምፒውተሩን በየቀኑ በሚጠቀም ሰዓት አውቶ ጀነሬት የሚሆኑ ቴምፖራሪ ፋይሎች ይኖራሉ። እነሱን ክሊን ማድረግ፣ ኪቦርድ ሾርትከት መጠቀም፣ እንደዚህ ፈሳሽ ነገሮችን ከኮምፒውተር ከሚጠቀምበት አካባቢ ማራቅ፣ ኮምፒውተራችን ተገቢው የሆነ አየር እንዲያገኝ ማድረግ፣ ፕሮፐር ቬንቲሌሽን። በጣም ስንጠቀምባቸው የሚሞቁ ኮምፒውተሮች አሉ። አንዳንድ ሰው ፍራሽ ላይ አስቀምጦ የሚጠቀም ይኖራል። በታች አየር አያገኝም። ቴብል ላይ እንደዚህ ከተቻለ በስር ክፍተት ያለው ነገር አድርጎ መጠቀም። በየሰዓቱ ሙቀቱን ቼክ ማድረግ። በጣም ኦቨርሂት ከሆነ ኮምፒውተሩ ጉዳት ሊደርስበት ስለሚችል ፕሮፐር ቬንቲሌሽን መጠቀም። ሌሎችም አሉ። በቀጣይ ፓርት 2 ይዤላችሁ ልመጣ እችላለሁ ከዚህ ጋር የተገናኘ። በዚህ ቪዲዮ በዋናነት 5 ሚስቴኮችን ነው እና መፍትሄዎቻቸውን ነው የነገርኳችሁ። ምናልባት ሚስቴኮቹ ወይም ስህተቶቹ እነዚህ ብቻ ናቸው ላይ አይባልም፣ ብዙዎች ናቸው። እኔ 5ቱን የነገርኳችሁ። ኢምፕሮፐር ሸትዳውን አንዱ ሚስቴክ ነው። በትክክል ሸትዳውን ማድረግ አለብን። አነሳሰሪ ፕሮግራሞችን መጫን፣ ይሄ ሌላኛው ሚስቴክ ነው። በትክክል አስፈላጊ የሆኑ ፕሮግራሞችን መጫን አለብን። በሶስተኛ ደረጃ ሲስተም አፕዴት ወይም ኮምፒውተር አፕዴት ማድረግ አለማድረግ ስህተት ነው። እኛ ግን የግድ ማድረግ አለብን። አንቲቫይረስ መጠቀም አለብን። አንቲቫይረስ አለመጠቀም 4ኛው ስህተት ነው። 5ኛ ደረጃ የነገርኳችሁ ፋይላችንን ባካፕ ማድረግ አለብን። ፋይል ባካፕ አለማድረግ ፋይላችንን እስከ ወዲያኛው ልናጣው ስለምንችል ባካፕ ማድረግ አለብን ማለት ነው። አመሰግናለሁ።